ውድ ቤተሰቦች የዛሬ ታምኔት እንዴት አያችሁት ማለት ነው። እና ባለፈ እኔ የሆነ ቪዲዮ ሰርች ነበር ማለት ነው። እሱን ቪዲዮ ቆርጠው ቲክቶክ ሰፈር ወስደው ማለት ነው አብርሽ እኮ ጀግና ነው፣ አብርሽ እኮ የበላይ ነው፣ እንደ አብርሽ ጀግና ጠንካራ ጎበዝ ልጅ ማን አለ እያሉ ነበረ ማለት ነው። እኔ ምክንያቱም በአይኔ ስላየው ነው የአብርሽን ማንነት ማለት ነው። ስለ ዩቱብ ምንም አይነት ነገር እውቅና እንደሌለው ማለት ነው። እና አያችሁ የዛሬ ታምኔቱ ማለት ነው። ምክንያቱም ካሜራማን የሆነበት ሂዶ ነበረ መሰለኝ፣ ቢዚ ሆኖበት መሰለኝ። እውነት አያችሁ የእናንተ ጀግና ወንድ ማለት ነው፣ የእናንተ ጎበዝ ማለት ነው። እና እኔ ቪዲዮን አላየሁትም እውነት ለመናገር ማለት ነው። መግቢያው ብቻ ነው ያየሁት ማለት ነው። ግን በጣም ነው የገረመኝ ማለት ነው። ይሄ ሴታ ሴት ማለት ነው አያችሁ የሩታን እንባ በሩታ እኮ ነው የሚነግደው። ከምሬ ነው ሙላችሁ። ሩታ ከሌለች ማለት እሱ አቅም መቢስ ደግሞ ልጁን ማለት ነው። እውነቴ ነው ሙሉ የልጅ አምላክ አንተን የያዘህ ማለት ነው። እንደዚህ እንዳንከረተትከው ደግሞ ለአንተ ፈጣሪ ያንከራተህ። ምክንያቱም ከእናቱ ነጥለህ ማለት ነው። አንተም ብሎ አባት አንተ ምን አይነት አባት ነህ? ጨካኝ ድንጋይ ማለት ነው። እንዳንተ ማንም የለም። ሰው እኮ አስፋልት ላይ ልጅ ካየ ለልጅ ይሳሳል ማለት ነው። ልጅ ካየ ሰው እቅፍ አድርጎ ድግፍ አድርጎ ነው የሚያሳድገው። ጎዳና ያለው ልጆች ወደ ቤት አስገብተው ነው የሚያሳድጉት። አንተ ድንጋይ የሆንክ ሰውዬ ማለት ነው። አንተም ብሎ ባል፣ አንተም ብሎ አባት ማለት ነው። ለነገሩ ተንጫጫ ማለት ነው። ነገሩ ተመታ እስከምትወስደው ማለት ነው። አንተ አቅመቢስ፣ አንተ ሴታ ሴት። እኛ የምንሰራው ታምሌት ራሱን መስራት አትችልም። እኔ እኮ ብያችኋለሁ እኮ እውነቴ ነው የምላችሁ። የተንቢ እኮ እውነቷን እኮ አንዳንዴ ስታወራ የዛኔ እኛ አብርሽን ስትናገረው እንዴት ትናገሪዋለሽ እያልናት እየሰደብናት። እውነት አንዳንዴ በሰው ወንጀል መግባት እኮ መጥፎ ነው። የዛኔ የተንቢ ማለት ነው። ቡታጀራ ዩቱበሮች እኮ ምንም ነገር አያደርጉም። ለምንድን ነው ብራችሁን የምታባክኑት? እነሱ የ30-20 ደቂቃ ቪዲዮ ይሰሩና ጣጣ የለባቸውን ገፍተው ሶፋ ላይ ይጋደማሉ። ካሜራ ማን ነው ሁሉም ነገር እኔ ባይኔ አይቻለሁ እኮ ይሄንማ። እኔ ከዛ በፊት በቃ አብርሽ እንዴት አድርጎ ነው ይሄንን ታምኔት የሚሰራው ነበር ግርም ነበር የሚለኝ ማለት ነው። ግን ባይኔ ስላየው ማለት ነው። ይሄ ሴታ ሴት ማለት ነው። የሴትን ክብር ዝቅ ማድረግ እንጂ አንተ የምታውቀው ነገር የለም ማለት ነው። ምን ነው በዚህ ናክል ጠረረብህስ ማለት ነው። የዛሬ ቪዲዮ ብታሳልፍስ የሰው መሳቂያ ከምትሆን ማለት ነው። ታምኔቱ እኮ ባዶ ነው። ማለት ነው የምላችሁ ቪዲዮ ብቻ በቃ ቪዲዮ ብቻ አድርጎ ነው የለቀቀው ማለት ነው። እና እሱ ማለት ይሄ ነው። ሩታ በህይወቱ ከሌለች ደግሞ መኖር አይችልም ማለት ነው። ሁልጊዜ አይዲያ ራሱ እኮ የለውም። ውድ ቤተሰቦቼ እውነት አንዳንድ ዩቱበር በቃ ዩቱበር ስትሆኑ ማለት ነው ስለ ዩቱብ ሁሉ ነገር ማወቅ አለባችሁ። ምን አይነት አይዲ መስራት፣ ምን አይነት ነገር ነው የኔ ኦዲየንስ የሚወደው፣ የትኛው ሰዓት ነው ዩቱብ የሚፈልገው፣ እንዴት ተደርጎ ነው ሼር የሚደረገው፣ እንዴት ተደርጎ ነው ዩቱብስ አሰራሩ ብሎ እንኳን እውነት ዩቱብ የሚሰራ ሰው ማለት ነው በጣም ጭንቅላቱ ሚስማርት የሆነ ሰው ነው። ይሄ እኮ በቃ ሩታን እየሸቀለ ያለ አይዲያ ማለት ነው። ሁልጊዜ በድራማ መልክ እያደረገ ሩታ ይሄንን ስሪ እውነት ሩታ ከሌለች እስቲ ለብቻው አንድ ቀን ቪዲዮ ሰርቶ አያውቅም እኮ ያለ ሩታን ዝቅ ሳያደርግ ወይም ደግሞ ሴትን ይዞ ጎትቶ ሳይመጣ ያችን ያመጣትን ሴት ሳያሰድብ አብርሽ በራሱ ሰርቶ እኮ አያውቅም። ይሄ የትኛው ጀግንነት ነው? ዛሬም ጀግና ነው ትላላችሁ እኮ ይሄ አርተፊሻል ማለት ነው። ደግሞ ሰውን እየናቀ ነበረ። እውነት ደረቱ ላይ ብጉሩ ራሱ ምን እንደሚመስል ማለት ነው። ደህና ሰውነት ያለው ሰውነቱ ለቆ ወዲና ወዲህ ይላል ማለት ነው። አንተ ለልጅህ ያልሆንክ ለማንም አትሆንም ማለት ነው። አስመሳይ ነህ። ምክንያቱም አንድ ሰው የትኛውም እምነት በእምነታችን ነው ማንኛውም ነገር መሄድ ያለብን ማለት ነው። የትኛውም እምነት ቤትህን ሳታስተካክል፣ የቤትህን ሰው ደስተኛ ሳታረግ፣ የሚስትህን ሀቅ ሳትወጣ፣ የልጆችህን ሀቅ ሳታወጣ ጎረቤትን አብላ የሰፈርን ሰው አብላ አጠጣ አይልም። ገባህ? አንተን ሲጀመር መቼ እምነት አለ? በእምነትህ መቼ ታምናለህ? በእምነትህማ ብታምን ይሄ ህፃን ልጅ አታንገላታውም ነበር ማለት ነው። አንተ ራስህ የወረድ ከአንተ የወረደህ አንሶ፣ አንተ የተዘቀዘቅ አንሶ፣ ሚስትህ የተዘቀዘቀች አንሶ ገና ልጅህን በድራማ መልክ ድራማ እንድትሰራበት ማለት ነው፣ እንድትተውንበት ማለት ነው። ገባህ አይደል? በዚህን አክል የወረድክ አትመስለኝም ነበር። አሁንማ ጭራሽ ወረድክ። በቃ ዶላር ምን እንደምታስብ ቀን በቀን ያው የሚገባልህ ዶላር ስለምታይ ይሄንን ነገር ብሰራ ኖርማል ነው፣ ግን ኖርማል አይደለም። የዚህ ልጅ ግፍ ፈጣሪ ዘንድ ደግሞ ትጠየቅበታለህ። ነገ ከነገ ወዳ ሳትል ደግሞ ሩታ መታ እስከምትወስደው ድረስ ትጠየቅበታለህ በደንብ አድርገህ ማለት ነው። የትኛው ባል ነው ልጁ ነጥቆ ከሚስቱ የሚወስደው ማለት ነው? አንተን ገና የመጀመሪያ ዩቱበር አየን። እውነት
የወረድክ ዩቱበር ማለት ነው። እኔ እንጃ አንተ እንዴት አድርጋ ሩታ የሆነ ቀን እውነት ቤተሰቦችዋ እኛ መርቀናለት የመጨረሻ ልጅ ናት ይላሉ። የሆነ ቀንማ በሆነ ነገር ተረግማለች። በዚህ በእናንተ በቆሻሻ ቤተሰብ መግባቷ በጣም ነው የምታሳዝነኝ። አንተ ሼም አይሆንብህም? ገና እንደውም እሺ ከእናቱ ነጥቀህ እንኳን ካሜራ ለመስራት አልፎ ተርፎ እንኳን ካሜራ ሾክለህ የኔ ሰዓት አልነበረህም፣ ሰዓት አልደረሰህም ይሆናል ወረፋ ስለሆነ ማለት ነው። ያንን ወረፋ መጠበቅ አንሶህ ለአንድ ቀን ባሸቅልስ አይተንኩናል። ትናንትና ልጁ እንደወሰድክ አደባባይ አሳይተሃል። ሁላችንም እናውቃለን ማለት ነው። ለውሽሚቱን ወስደህ እንደምትሰጣት እርግጠኛ ነበርን። እንደምትመጣም አንተ ጋር እርግጠኛ ነበርን። እኛ አላጣነው፣ ምክንያቱም አንተ የምትሰራው ስራ ስለምናውቅና በተግባር ስለሚገባን ማለት ነው። ገባህ አይደል? አንተ ደግሞ ሰውን አናዳለሁ ስትል ማለት ነው ከፈጣሪህ ነው የምትጣላው። የልጅህ ግፍ ደግሞ ይይዝሃል ማለት ነው። አንተ በአንተ ቤት ኦዲየንስን ለማናደድ እኮ ነው በአንተ ቤት ቀን በቀን ቪዲዮ የምትለቀው ኦዲየንስን ለማናደድ በሩታ ልጅ ወስጄባታለሁ የምትል ማለት ነው። ልጁ የትም አይሄድም። ነገር ግን ግፍ ይዝሃል፣ የልጁ ግፍ ይዝሃል። ከምሬ ነው ምላችሁ። ይሄ ልጅ እኔን አንጀቴን እንዴት እንደበላኝ ማለት ነው ልነግራችሁ አልችልም። ምክንያቱም በዚህ ልክ ወይ 3 ወር 4 ወር አልሆነውም። በ3 ወር ውስጥ አንተ ምን አይነት ጨካኝ ድንጋይ አባት ነው ማለት ነው። ማንኛውም አባት አይደለም። አንተ ስነ ስርዓት ያለህ ሰውዬ ጥሩ ሰው ነኝ መልካም ሰው ነኝ የምትል አይደለም። ማንኛውም እናት ማንኛውም አባት በልጅ ላይ እንደዚህ ነገር አያደርግም። የሩታ ግፍ አንሶህ ማለት ነው። ሩታ ላይ የዘነትከው ሩታ ላይ ግፍ ያወጣኸው ድራማ የሰራኸው አልበቃም ብሎ የእሷን ባያፈሰስከው አልበቃም ብሎ ዛሬ ትላንትና እንደዛ ለፍታ እንደዛ አልቅሳ ደክማ ለወለደችው ልጅ ገና ዛሬ መልሰ በልጅዋ ሲጀመር የሩታ ልጅ ነው እንጂ አንተ ልጅ አይደለም እኮ። አንተ አልጋ ላይ ተኛህ እንጂ ሌላ ነገር ምን አረክ? አንድ ቀን እንኳን ልጄ ነው ብለህ አስተያየት ሳትሰጥበት ያን ሁሉ ስትሰደብ ማለት ነው። ዛሬም በአንተ አቅም አባት ነኝ ብለህ ልጄን ወስጃለሁ ብለህ ጉራ ትነፋለህ እንዴ? አቤት ጉራህን! ያንተ ጉራማ እንዴት እንዳስጠላኸኝ! እኔስ እንዴት እንደደበርከኝ! እንደው በዚህ ልጅ የመጣ እንዴት እንዳስጠላኸኝ! እንዴት እንደዘገነንከኝ! እውነት ሰው በልጁ ትንሽ እንኳን ሼም አይዝህም? ሼም ቢዝህስ ቆይ ሰው ምን ይለኛል አትልም? አባቴ ምን ይለኛል? እናቴስ የሩታ ቤተሰቦች ካዩ ምን ይላሉ አትልም? ትንሽ እንኳን ሼም አይዝህም? በቃ ሁሌ አንተ አይምሮ ለብር ነው፣ በቃ ለዶላር ነው የምትኖረው፣ ኦዲየንስን ለመሸወድ ሰውን ለመሸወድ። እኛ እኮ አሁን አንሸወድም፣ ተነቃቅተናል ማለት ነው። አንተ ነህ እንጂ የምትሸወደው። እኛ ግን ልጅ ደግሞ በዚህ ናክል እኔ እንጃኒ ምን አይነት አባት እንደሆን ከላቅም አንተም ብሎ አባት የሆኑ አባቶች እንዳይሰሙ እኔ እንጃ። ቤተሰብ እኔ አላቅም። አይምሮ በዚህ ናክል የዘገጠ አይመስለኝም፣ የወረደ አይመስለኝም። እኔ እንደውም ቪዲዮ የሚሰራ ራሱ አልመሰለኝም ነበር እውነት ለመናገር ማለት ነው። በቃ ሩታ ጋር ይወስደዋል ተመልሶ፣ ወይም ደግሞ በራሱ ጊዜ። ምን አይነት ስግብግብ ነው ግን አብርሽ! ከመቼ ጀምረህ ነው እንደዚህ ስግብግብ የሆንከው ለብር ማለት ነው? እውነት እኔ አንተን አይቼ ማለት ነው ሀብታም ከአፍንጫ ይውጣ። ሀብት በአንተ እንዲህ ከአፍንጫ ይውጣ ማለት ነው። ለምን እንደዚህ ቆሎ እየበላው አላድርም ማለት ነው። ምክንያቱም አንተ ሀብት ሲመጣልህ በቃ ደግሞ